ከስራ ዓለም አዘጋጅና አቅራቢ ወርቅነሽ እሸቴ። ጤና ይስጥልን የተከበራችሁ አድማጮቻችን፣ በዛሬው ፕሮግራማችን ከህግ ጠበቃ ማሙዬ ዘሬ ጋር እንወያያለን። የምንወያይበት ርዕሰ ጉዳይም የታዳጊ ወጣቶች የስራ ህግን በሚመለከት ይሆናል። እንደሚታወቀው አሁን ወጣቶች ረፍት ላይ የበጋው ረፍት ላይ ይገኛሉ። ተማሪዎች፣ ታዳጊ ወጣቶች። በዚህ ረፍት ጊዜ ደግሞ ስራ የሚሰሩ ታዳጊ ወጣቶች በርካቶች ናቸውና ለታዳጊ ወጣቶች ያለው የስራ ህግ ምን ይላል? የህጉን ሂደት የህግ ጠበቃ ማሙዬ ያስረዳናል። የህግ ጠበቃ ማሙዬ ዘሬ ጤና ይስጥልን፣ እንደምን አለ? ጤና ይስጥልኝ ወርቅነሽ፣ እንደምን አለሽ? አንቺም ህብረተሰቡ እንደምን ዋላችሁ? እሺ፣ በመጀመሪያ ስለምትሰጠን ሙያዊ ማብራሪያ ከልብ እናመሰግናለን። ጊዜህን አጣበህ ነው ይህን ሙያዊ ማብራሪያ የምትሰጠን። ከዚህ በፊት ባደረግናቸው የተለያዩ ውይይቶችም በርካታ ሰዎች እየደወሉ ያነጋግሩናል፣ ጥያቄዎችንም ይጠይቃሉ። ለአንተም ይደውሉልሃል ብዬ ነው ማስበው እና የምትሰጠው ሙያዊ ማብራሪያ ለህብረተሰቡ በጣም ወሳኝና ጠቃሚ መሆኑን እንደው በዚሁ አጋጣሚ መንገር ስለምፈልግ ነው። በጣም እናመሰግናለን። እኔም አመሰግናለሁ ወርቅነሽ። አሁን እንዳልሽው ያው አንዳንድ ጊዜ እዚሁ ገለጻ በራዲዮ ስናሳልፍ ብዙ ሰዎች ይደውላሉ እና እኔ በተቻለ መጠን እንግዲህ መልሶች ለመመለስ ሞክራለሁኝ እና ጥሩ ነው። ይሄን አካሄድ መቀጠል አለበት ብያናለሁ። ምክንያቱም ማወቅ ማለት ጉልበት ማለት ነው። ታወቅን አንድ ነገር ተዛ አደጋ ወይም ደግሞ ተዛ እንከላከላለን፣ አንጎዳም ብዬ ስለማምን በተቻለ መጠን እንግዲህ በእግዚአብሔር እርዳታ ያው ማለት እንቀጥላለን። እናመሰግናለን በጣም። ዛሬ እንግዲህ ያው አሁን ያለንበት የበጋ እረፍት ወቅት ላይ ነን። ብዙ በዚህ የእረፍት ጊዜ ስራ የሚሰሩ ታዳጊ ልጆች ይኖራሉ፣ እድሜያቸው ከ18 ዓመት በታች የሆኑ እና እንደው የእነሱ የስራ ህግ ለየት ስለሚል ሆካ ቦዳት ነዋር ወይም ለታዳጊ ልጆች ያለው የስራ ህግ ምን ይመስላል? እሱን ነው የምንመለከተው። እንዴት ነው በሀገራችን ያለው ይህ የስራ ህግ? መቼ ተደነገገ? መቼ ተግባር ላይ ዋለ? ታዳጊ ልጆች በዚህ የበጋው ረፍት ወቅት ስራ ላይ ሲሰማሩ በምን ሁኔታ ነው መሆን ያለበት? ህጉ ምን ይላል? የህግ ጠበቃ? አዎ እንግዲህ ወርቅነሽ፣ አሁን እንዳልሽው እንግዲህ አሁን የርፈት ጊዜ ነው ያለን። ታዳጊ ልጆች ዛሬ በርፈት ላይ ነው ያሉ። እንግዲህ ብዙዎች አብዛኛውን ጊዜ ብዙ ቀኖችን በስራ የሚያሳልፉ ወጣቶች ታዳጊ ልጆች እንዳሉ ሁላችንም እናውቃለን። እንግዲህ እዚህ ሀገር በእያንዳንዱ በምንውልበት በምንመሰራበት ሁላ በህግ ስለሚካሄድ ለነሱም በሚሰሩበት ሁኔታ ለየት ያለ ህግ አለ። ይህ ህግ እንግዲህ በአውሮፓ አቆጣጠር ወይም በነጮች አቆጣጠር በ1953 ነው ህጉ የተደነገገ። እንግዲህ የሚለው ህግ ምንድነው? እንግዲህ ታዳጊ ስለሆኑ ብዙ ነገር ስለማያውቁ የእነሱን መብትነት ለመጠበቅ እንግዲህ ታሳሪዎች ላይ ህጉ ጠበቅ ይላለኝ። አንደኛ የሚከፍሉት ዋጋ ስካር ሚኒሙም ልክ እንደ ጎርመሳቸው ስካር ሚኒሙም ወይም ደግሞ መደባዊ የሆነ ክፍል የሚከፍሉት መክፈል አለባቸው እና ህጉ በታዳጊዎችን እስከ 4 ዓመት እስከ 14 ዓመት እስከ 18 ዓመት ነው የሚመድባቸው። ማለትም እንግዲህ ከ14 ዓመት በበታች የሆነ ሰው ወይም ታዳጊ ልጅ በስራ መቀጠር ነውር ነው፣ ክልክል ነው። ይህን ማወቅ አለብን። እንግዲህ አንዳንዶች አሁን ትንሽ ጎርመስ ስለው ቢታዩም እንሰራለን ቢሉም የ13 ዓመት የ12 ዓመት ያሰራ ሰራተኛ በህግ ይቀጣል። ይህን እንግዲህ ለሰራተኞች ማወቅ አለበት፣ ወላጆችም ማወቅ አለባቸው። ልጆቻቸው በዚህ እድሜ እየሰሩ ምክንያቱም በዚህ እድሜያቸው በለጋ እድሜያቸው ሄደው ተሰሩ ሊጎዱ ይችላሉ፣ ያላቅማቸው ስራ ይሰራሉ ብሎ ስለሚታመን ይጎዳቸዋል ተብሎ ስለሚታመን እነሱ እንዳይሰሩ ህጉ በጣም ያስጠነቅቃል። ከ14 ዓመት እስከ 18 ዓመት ግን መስራት ይችላሉ። እንግዲህ አንዱኛው መደብ 14 ዓመት ነው። እስከ 14 ዓመት ያሉት መጀመሪያው ከ14 ዓመት በታች የሆነ ልጅ ስራ ላይ አይሰማራም በህጉ መሰረት። ከዛ ወዲያ ደግሞ እስከ 14 ዓመት እስከ 15 ዓመት እንበለው። ከ14 ዓመት እና 15 ዓመት ግን መስራት ይችላሉ። ብቻ ስራው
ያው በፈት ጊዜያቸው መሆን አለባቸው። 8 ሰዓት በላይ መስራት ነውር ነው። አቅማቸው የሚጎዳ ስራ መስራት የለባቸውም። ክፍያቸው ደግሞ ለሰዓት አሁን ባለነው ኢድኩን አድርገዋል። ኢድኩን ቆይ እንግዲህ እዚህ መጽሐፉንም ስለ እንትን ህጉንም ስለከፈትኩት አንደኛው አንድ ቀን አራተኛው ወር 26 ያለፈው 2 ወር ማለት ነው አይደለ? አዎ እንትን ኢድኩን አድርገውታል። ለነዛ የሚከፈለው ከ14 አመት እስከ 16 አመት 26 ብር ነው ለሰዓት። አዎ ሌላው እድሜ ደግሞ 16 አመት እስከ 17 አመት ነው። ለነዛ ደግሞ ምን ይከፈላል? 27 ሸቄል ንቁዳ 94 28 በዩ 28 ሸቄል ማለት ነው። አዎ እዛ ወዲያ ግን ያው 17 አመት እስከ 18 የሆኑ ግን 30 ብር ይከፈላቸዋል ማለት ነው። እንግዲህ ያው እንደምናየው አሁን ህጉ እንደ እድሜያቸው የክፍኛውንም መደብ እንትን ወስኖታ ላይ የሚሰሩት ደግሞ ከ8 ሰዓት በላይ መሆን የለበትም። ከዛ እንግዲህ ሲሰሩ አሁን አንዳንድ እኔና አንቺ አሁን አንድ ቦታ ሄደን ብንቀጠር አንድ አመት አንድ ቀን ለንሳይሆን ወይ ለሙከራ ቢሉና ገንዘብ አለ ገንዘብ አንሰራም ብሎ አንሰራም ብንል መብታችን ነው። ግን ተሰራነ በኋላ ግን ገንዘቡን አምጡ ማለት ያከራክራል። ለምን ፈቅጀትን ልጆችን ግን በዚህ ድርድር ማድረግ አይቻልም። አንድ ሰዓት ብትሆንም መክፈል አለባቸው። አንድ ሰዓት ለሙከራ ቢሆን ግድ ነው ክፍያ ማለት ታውቂያለሽ። ሁላችንም እንትን ታዳጊዎች ስለነበርና ልጆች ስለሆነ የተወሰነ ስራ ልንሰራ እንሄዳለን። ከአንድ ሰዓት በኋላ ወይም ደግሞ አንድ ቀን በኋላ ስራው አይመቸንም፣ ሊከብደና ይችላል። ሩቅ ቦታው ሩቅ ይሆናል። የዛን ቀን እስከ ንስዮቱ ያን የሄድንበት ሰውዬ እንሰራለን ብለን የሄድነው ክፍል መክፈል አለበት። ባይከፈል እዚህ ዋናው ልዩነቱ እዚህ ህግ በጣም ልዩ ባይከፈል አበራ ፕሊሊት ወንጀል ነው። አሁን እኔና አንቺ ሰርተን አንድ ቦታ ገንዘብ አንሰጥም ካሉና በህግ እንከሳቸዋለን። ግን እነሱን ግን እንደ ወንጀል አድርጎ አይቆጥራቸውም። መደበኛ ክስ ነው የሚሆነው። መደበኛ እንደ ማለትም የተወሰነ ሳሰርቼ የተወሰነ ቀሰርዘ ያሰሪ አልከፈለኝም እና ብዬ ፍርድ ቤት መክሰስ እችላለሁ። አለመክፈሉ ግን ሰውየውን ወንጀለኛ ያደረገውን ወንጀል ማለት እንግዲህ በወንጀል ተከስቶ እንዲታሰር ብዙ ቅጣት እንዲቀጣ ይሆናል እና ስለ ልጆቹ ግን በጣም በጠንቀቀው እንዲሰሩ የሚያደርግ ህግ ነው ያለ እና ይሄን ታወቅነ ወላጆችም ታወቁ። ወላጆች እንግዲህ ማወቅ አለባቸው ልጆች የት እንደሚሰሩ ማይጎዳቸው ስራ መስራት ያለባቸው ማይጎዳቸው ስራ በሰዓት የሚመለሱበት ስራ። አሁን ደግሞ በጨለባ ደግሞ እነሱ ማሰራት አይቻልም። በሌሊት ምሽመሬት ማሰራት አይቻልም። ምሽመሬት ላይ ላምናም አይሰሩም። አንድያው እንግዲህ ምሽመሬት አጦራይም ሊሰሩ ይችላሉ። እንግዲህ እስከ 8 ሰዓት 9 ሰዓት ሊሰሩ ይችላሉ። ከ10 ሰዓት በላይ እነሱ ማሰራት ግን ነውር ነው፣ ወንጀል ነው፣ ክልክል ነው። አዎ ነው። እነሱ ቢፈቅዱም ልጆች አሁን አንዳንድ ልጆች ሁልጊዜም ህቤት ይጃ አሁን እንትን ስለምን ህቤትም አሁን ስለማልገባ በሰዓቱ ምናምን እያሉ ከስራ መስራት ፈልጋሉ ይላሉ። ኋላ ግን የሚቀጣ ግን አሰሪው ነው። አሰሪው ለምን ይሄን ልጅ ህግኑ እያወቅ በዚህ ሰዓት አሰራህ ብሎ ይጠየቃል። እና ይሄን ወላጆችን ማወቅ አለባቸው፣ ልጆችን ማወቅ አለባቸው። እንትን ደግሞ ይሄ ንስዮት ሻውት ነው ሳፎት ምናምን የምንለው ደግሞ ይሄ የነሱ ደግሞ ዘለቅ ያለ ነው። አከፋፈሉ ዘለቅ ያለ ነው። ንስዮቱ ልክ እጥፍ መከፈል አለባቸው። ገንዘብ አጥተው በትረምፕ እንዳይሄዱ ያሰሪ ኃላፊነት የት ነው የሚጀምር? ከቤቱ ሲወጣ ይቅርታ ያን ሰሪ ያሚሰራ ልጅ ከቤቱ ወጥቶ ከቤቱ እስከሚገባ ነው ግዴታው ያለ። ስለዚህ ከቤቱ ወጥቶ ከቤቱ እስከሚመለስ የሚያጋጥመውን አደጋ ያና ሰሪ መከላከል አለበት አብሮ በተቻለ መጠን። እንግዲህ አንዳንድ ነገር እሱ ማይሆንለት ስራ ሊሰራ ይችላል። ግን በገንዘብ አጥቶ በቃ ትረምፕ ልውሰድ እንዳይል። ስለምግብ ደግሞ ከቤቱ ይዞ ማይመጣ ከሆነ ልጁ ያና ሰሪ ለቁርስ ብሎ ገንዘብ መስጠት አለበት። እዛ ስራ ቦታ የሚበሉት እንትን ቁርስ ከሌለ ተጨማሪ ከገንዘቡ ማይታሰብ ነው ለምግብ የሚሰጠው። ማይታሰብ ሰዓት ደግሞ በቂ እስከ ሰዓት እስከ 1 ሰዓት እርፈት ወጥቶ ተመግቦ አርፎ እንዲመለስ በጣም ህጉ በጣም እንትን ያለ ነው። በጣም ሳፖርት ማለትም የልጁን አቋም በጣም የሚደግፍ ነው እና በእርፈት ጊዜ መስራት ጥሩ ነው፣ ለልጁም ጥሩ ነው። አንደኛ የተወሰነ ገቢ ያገኛል፣ ሁለተኛ ከተለያዩ ነገሮች አደጋ ወይም ደግሞ ክስተት ይከለክለዋል። ግን ይሄ ሆኖ ከዛ ስራ ሄዶ ደግሞ እንዳይጎዳ
ህጉ በደንብ ይተባበራል። አዎ እንግዲህ በጣም ለልጆች ያለው የህጉ ከለላ ወይም ጥበቃ በጣም ለየት ያለ ነው። እንደገለጽከው የህግ ጠበቃ ማሙዬ፣ እንደው ልጆች የሚሰሩበት የስራ ቦታስ ልዩነት ይኖረ ይሆን? ለምሳሌ የተለያዩ ፋብሪካዎች የሚፋል ለምንጠራቸው በኤቨራይስቱ የሚፋል ቦታ አሉ፣ ሌላም እና የልጆችን አቅም በማይጎዳ መልኩ አቅማቸው እንዲጎዳ ስለማይፈለግ የስራ ቦታዎች ልዩነት ይኖር ይሆን ወይስ በማንኛውም የስራ ቦታ መስራት ይችላል? ጥሩ ጥያቄ ወርቅነሽ፣ ጥሩ ጥያቄ። እንግዲህ ሀገራችን ወይም ደግሞ በቴክኖሎጂ ወይም ደግሞ ታደጉ ሀገሮች የተለያዩ የስራ ዘርፎች አሉ። ሆማሪ ቲም የምንላቸው ማለትም አንዳንድ ቦታዎች ተጠንቀቅ ካልሰራነ ለሰውነታችን ጉዳት የሚያደርሱ ቦታዎች አሉ። የበሰለ ሰው ሂዶ እዛ ሲሰራ ተጠንቅቆ ስለሚሰራ ጉድለቱ በተወሰነ መጠን ራሱን ይጠብቃል እና ከዚህ የተነሳ ታዳጊሎች እንደዚህ ያለ ቦታ እንዳይሰሩ አይፈቀድም። ሰሪውም አያገባቸው ንስሩ ብሎ አስቀጣዋል። ወላጅም መጠንቀቅ አለበት እንደዚህ ያለ ቦታዎች እንዳይሄዱ። አሁን ለምሳሌ ሚፋሊንግ ኬሚ የምንላቸው የተለያዩ ኬሚካል ምናምን ያሉ ቦታዎች ወይም ደግሞ ይሄ አታርብኒያ የምንለው ማለትም ህንጻ ምናምን የሚሰሩት እዛ መስራት ያለባቸው እነሱ መስራት ያለባቸው ሱፐር ማርኬት አብዛኛውን ጊዜ ብዙዎች እዛ ነው የሚሰሩት ታዳጊ ልጆች እና የተለያዩ ቀይጣና ምናምን አለ አይደለ? አሁን 14 ዓመት 15 ዓመት የምንላቸው ልጅ የበሰሉ ልጆች ናቸው እና ቀይጣና ሄደው እስከ 1 ሰዓት ጧት 8 ሰዓት እና 7 ሰዓት ተኩል እስከ 1 ሰዓት ሄደው ልጆች ጋር መዋል ይችላሉ። ብዙ ስራ አለ እና ማወቅ ያለብን እኛ እንደ ወላጅ ማወቅ ያለብን ልጆች ወደዛ ስራ ሲፈልጉ ስራውን እንዴት ያለ ስራ መሆን ማወቅ አለብን። የተለያዩ ስራዎች ስላሉ እውነት ለመናገር እዚህ ሀገር የአሰሪዎች አስተቃቀም በጣም ትልቅ ነው። ህጉም ስለ ሰራተኛ ቢህላል እና ደግሞ ይሄ ታዳጊ የምናቸው ህጉ በጣም የተጠነቀቀ ነው። በጣም አንድ ነገር በስታትን ብትሰራ ፍርድ ቤት ትጠየቃለህ። ለምን ያ ሰው ሊሰራ ብሎ ነው የሄደ፣ ያን ቦታ ሊያሳድግ ነው የሄደ ማለትም በጉልበቱ በእውቀቱ። በዚህ ሁኔታ እሱ መጎዳት የለበትም እና ያን አሰሪ በጣም በጠንቅቆ ያን ሰው መከብከብ አለበት። ስለዚህ ብዙዎች ባለፈው እኮ አውርተናል ስለ ባዕዲም ስለ ኮሚቴዎች ስለ አሰሪ ኮሚቴዎች ስንት ጉልበት እንዳላቸው ሰራተኞች ጥሩ ሁኔታ ጥሩ ትናይም ወይም ደግሞ ጥሩ ሁኔታ ተስራው እንዲኖራቸው አሰሪዎች ያላቸው ኃላፊነት በጣም ከባድ ነው። በጣም ትልቅ ኃላፊነት አላቸው። ስለዚህ እኛም ማወቅ ያለብን ህጉ እኛን ነው ለመደገፍ የሚፈልግ ህጉ ከኛ ጋር ነው ማለት እችላለሁኝ። በሰራተኛና በአሰሪ ያለው ግንኙነት ስለ ሰሪዎች ነው የሚያደላ። ይሄ ነው መሆን ያለበትም። ይሄ ነው መሆን ያለበትም። ጥሩ ነው። እንግዲህ ደከም ላለው አካል ድጋፍ ማድረጉ ህጉ ከለላ መሆኑ የበለጠ እንደተባለው ፍትሃዊነትን ያሳያል። ልጆች አሁን ታዳጊ ልጆች መቼም ዛሬ እንደምናየው የ11 ዓመት የ12 ዓመት ልጅም ሰርቼ ገንዘብ ማግኘት ፈልጋለሁ ሊል ይችል ይሆናል። በአካሉም ምናልባት ሲያዩት ጎልመስ ያለ ሊሆን ይችላል። ግን ያው የሚታወቀው በወላጆች ወይም ትዕዛዞት አቅርቦ የወላጆች ሲታይ ነው እድሜው በትክክል የሚታየውና እንዴት ነው የስራ ቦታዎች አሁን ልጆች ስራ ሲፈልጉ በምን መንገድ ነው ሊቀጥሯቸው የሚችሉት? ማረጋገጫ እንዴት ነው የሚያገኙት? አንደኛ ማስታወቂያ ትዕዛዞት አምጡ ነው የሚባሉ። አሁን ያልናቸው እድሜዎች 14 ዓመት እስከ 18 ዓመት ያሉ ወጣቶች ትዕዛዞት ነው አምጡ የሚባሉ ወይም የወላጅህን እንግዲህ ትዕዛዞት እዚህ ሀገር የሚወጣ መሰለህ 16 ዓመት በኋላ ነው። የወላጅህን ትዕዛዞት አምጣ ይባላል። ያው እድሜው ከዛ ይታያለኝ እድሜው ስንት እንደሆነ። ሁለተኛ በምስራድ አርባኻ አቡዳብ አርባኻ ማክላክ አለ የተወሰነ ክፍል ይህን የሚከታተል ወደ የአሰሪ ቦታዎችም ሄዶ ገለጻ የሚሰጥ። ስለዚህ ወላጆችና አሰሪዎች ነው ተባብረው ይህን ነገር መስራት ያለባቸው። አሁን እንዳልሽው እንግዲህ ብዙ አንዳንድ ታዳጊዎች እድሜያቸው ትንሽ ያሉ ናቸው፣ ጎረመስ ያሉ ናቸው እና አቅሙም ሊኖራቸው ይችላል ያን ስራ ለመስራት። የሚታይ ግን በአቅማቸው አይደለም የሚታይ ያን ስራ የሰሩተኝ ይጎዳቸውና ላይጎዳቸውን ነው የሚለው ምጣን እና የ14 ዓመት ሆኖ ያን ስራ ማይችልም ከሆነ እኮ በእድሜው ይሰራል ቢባልም ያ ልጅ እንዳይሰራ ነው መሆን ያለበትኝ እና ትልቁ ኃላፊነት የወላጅና ያሰሪ ነው።
አሁን እንዳልነው ልጆች አያውቁም። ልጆች ሄደን ስራ የተወሰነ ሳንቲም እናገኝ፣ ይሄን እንገዛለን። ይሄ ጥሩ ሀሳብ ነው። ወላጆች ግን ትኩረት ማድረግ ያለባቸው ይሄ ስራ ላንተ አይመችም፣ ይሄ ስራ በጣም ይከብዳል፣ ይሄ ነው የሚሻልህ። ብዙ ወላጅም እኔ እንደማምነው ከሆነ ሰራተኛ ስለሆነ የስራን ወጡ ስራ እንደሚጎዳና ወጡ ስራ እንደሚጠቅም ያውቃል እና ብዙ ሰራተኞች ደግሞ ከሚሰሩት ቦታ ልጆቻችን መውሰድ ይችላሉ። ከሚሰሩት ይችላሉ። አንዳንድ ቦታ ስለ ልጆች የተለያዩ ስራ መስራት ይችላሉ። በህጉ የተፈቀደ ነው። ኮምፒውተር አወጥተው ይህን ማድረግ ብዙ ስራዎች አሉ ሁላችን እንደምናውቀው እና እዛ ደግሞ መስራት ይችላሉ። ብቻ እኛም ማወቅ ያለብንና ይሄ እድል መኖሩን ማወቅ አለብን። በዚህ እርፈት ስለሆነ አንደኛ አርፈው መመለስ አለባቸው በሰላም። ሁለተኛ ስራም አንድ መዝናናት ብዬ ነው ማምነን። ስራ መስራትም አንድ መዝናናት ነው። ጠዋት በ8 ሰዓት እስከ 12 እስከ 1 እስከ 2 ሰርቶ ከመጣ ጊዜው ፕሮግራም አለው ማለት ነው። እዛ ወደ ጓደኞቹ ጋር ይጫወታል። እዛ ወደ ስለደከመው ደግሞ ነገ ስራ ስላለው ደግሞ በሰላም መጥቶ በጊዜው መጥቶ ይተኛል። ስራን ስሩ ማለት ማበረታታት ጥሩ ብዬ እኔ አምናለሁ። በራሴ ሀሳብ ጥሩ ነው። እንደተባለው አዲስ ነገር ነው ለነሱና ደግሞ ገንዘብ ያገኙትን ገንዘብም ስለሚያስቡ የገንዘብ አያያዝ ስራ ምን ማለት እንደሆነም የሚማሩበት ጊዜ ስለሆነ እንደተባለው በአብዛኛው ይደገፋል። ጥሩ ነው። እንግዲህ እንዳልከው እንደ ወላጆች ፍላጎት ነው። ለማንኛውም ግን የወላጆች ጣልቃ ገብነት አለ እዚህ ላይ። በወላጆች እውቅና ነው ታዳጊ ልጆች ስራ የሚሰሩት። ትልቅ ወሳኔ የወላጆች ሁኔታ ነው። በአንድ ጎን እያበረታቱ ስራ እያሉ በአንድ ጎን ደግሞ የሚጎዳው ስራ እንዳይገባ ነው መጠንቀቅ ያለባቸው። ስራ ማለቱ ጥሩ ነው። አሁን እንዳልኩት ገቢ ደግሞ ስታገኝ ደግሞ ያን ገንዘብ ደግሞ ያ ገንዘብ በቀላሉ ወላጆች እንዳላገኙት ያውቃሉ። ስራ ስንሄድ አሁን ትምህርት ቤት ማንማረው ምንም 10 ብንማር ትምህርት ቤት ስራ ስንሄድ ደግሞ ሌላ ትምህርት እንማራለን። እንዳልኩት አሰሪዎች ገቢ ያልሆነ ስነ ስርዓት ከሰሩ ህጉ ይቀጣቸዋል። በጣም ነው እንደው ያለ ክርክር እንደው እዚህ ሀገር ሰራተኛ አሰሪ ሆኖ ሰራተኛን የጎዳ እንደው ነጻ ሲወጣ ይቻላልም እውነት ለመናገር ከሆነ በጣም ለጥሩ ነው ለሰራተኛው ለዝቅተኛው እንግዲህ አቅም ለሌለው አካል ህጉ ያግዛል ማለት ነው በስራው ዘርፍና በጣም እንግዲህ በታዳጊ ልጆች ታዳጊ ወጣቶች ላይ ያለው የስራ ህግ ሲጠቃለል ለማጠቃለያ የምትለው ነገር ካለ እንግዲህ ይህን ካልነ በኋላ ልጆች እንግዲህ እርፈት ላይ ያሉ ብዙ አደጋ ሊደርስባቸው ይችላሉ። በሰላም በጸጥታ ህይወታቸውን ጠብቀው እንዲመለሱ አንደኛ የወላጅ ቁጥጥርነት ያስፈልጋል። በጣም ችግር ነው። አሁን የተወሰነ ሰዓት በትምህርት ቤት እያሉ ምዝገረት አላቸው። ጠዋት ይሄዳሉ፣ የተወሰነ ሰዓት ተምረው ይመለሳሉ። እዛ ወዲያ ጊዜ አለ ማለትም በየሰዓቱ ፕሮግራም አለ ማለት ነው። አሁን ታዳጊዎች በእርፈት ላይ ወጥተው ብዙ ችግር አጋጥሟቸው ይመለሳሉ። ህግ ጋር በጣም ይጋጫሉ እና አሁን ይሄ አጋጣሚ ጥሩ ነው አምናለሁ። አሁን ዛሬ ተነጋገርነው አንደኛ ስራቸውን እየሰሩ እዚህ ተተለያዩ አደጋዎች መወገድ ይችላሉ ብዬ አምናለሁ። ስራ ተሰሩ ቅድም እንዳልኩትኝ የተወሰነ ሰዓት ይደክማሉ፣ ይመጣሉ፣ የተለያዩ ፕሮግራሞች ቤታቸው ይናራሉ ጓደኞቻቸው። እዛ ወዲያ መጥተው በሰዓት ደግሞ ተኝተው ከስራ ስለሚሄዱ ይህን እያበራታተን እንዳይጎዱ ይህን ደግሞ እንጠቅማለን ብለን እንዳይጎዱ ደግሞ መከታተል ለአደጋ የመጋለጥ እድላቸው ይቀንሳል። ያው ስራ ከጀመሩ ትክክል። የህግ ጠበቃ ማሙዬ ዘሬ በጣም እናመሰግናለን ስለሰጠህን ሙያዊ ማብራሪያ። እኔም አመሰግናለሁ። መልካም ጊዜ። መልካም ቀን። እናመሰግናለን።